ሰላም እንዴት ናችሁ? ክብሯትና ክብሯን አንድ ማስታወቂያ ልንገራችሁ። አቤል ስፖርት የሚለው የቀድሞ ስሜ አሁን ወደ ሙሉ ስም ያዙሬዋለሁ። አቤል ሻንቆ ኦፊሻል ይላል። አዲስ ነገር እንዳይመስላችሁ ለማለት የሚያህል ነው። የእንግሊዝ ፕሪምየር ሊግ ሳምንታት ይመለሳል። እንግዲህ ከኢንተርናሽናል ብሬክ በኋላ የ13ኛ ሳምንት መርሃ ግብር ከዛሬ ከቅዳሜ ጀምሮ ነው እንግዲህ ጨዋታዎች መከናወን የሚጀምሩት። በርንሌ ከቼልሲ፣ በርንሞስ ከዌስትሃም ዩናይትድ፣ ብራይተን ብሬንፎርድ፣ ፉልሃም ከሰንደርላንድ፣ ሊቨርፑል ከኖቲንጋም ፎረስት፣ ወልቭስ ከክሪስታል ፓላስ እንዲሁ ደግሞ ኒውካስል ዩናይትድ ከማንቸስተር ሲቲ ዛሬ የሚደረጉ መርሃ ግብሮች ናቸው። ከዛ በነገ ዕለት ማለትም እሁድ ሊድስ ዩናይትድ ከአስቶን ቪላ፣ አርሰናል ከቶተንሃም ስፐርስ ጋር ወይም የሰሜን ለንደን ደርቢ ጨዋታቸውን ያከናውናሉ። ዕለተ ሰኞ ብቸኛው ጨዋታ የሚሆነው ማንቸስተር ዩናይትድ ከኤቨርተን የሚያደርጉት መርሃ ግብር የሚጠበቅ ነው የሚሆነው። እነዚህን ጨዋታዎች በዚህ ሳምንት አድማጮች መከታተል ትችላላችሁ። ጥቂት ሀሳቦችን ግን እያነሳን ቆይታን እናድርግ። ምናልባትም በዚህኛው ሳምንት ከሚሰሙ ጉዳዮች ጋር ተያይዞ የምንመለከታቸውን ጉዳዮች ማለት ነው። ከዚህ ጋር በተያያዘ በቀዳሚነት ከምናነሳቸው ጉዳዮች ውስጥ አንዱ የአርሰናሉ የአማካይ ስፍራ ተጫዋች የሆነው ማርቲን ኦዴጋርድ ወደ ሙሉ ልምምድ የተመለሰ ተጫዋች ሆኗል። በዚህም መሰረት አርሰናል በዚህኛው ሳምንት በሰሜን ለንደን ደርቢ በሚያደርገው መርሃ ግብር የዚህን ተጫዋች ግልጋሎት የሚያገኝ ቡድን ይሆናል ማለት ነው እና ደግሞ በጣም ወሳኝ በሚሉ ሰዓት ተጫዋቹን የሚያገኙበት አጋጣሚ ነው ያለው። ከዛ ባለፈ ሪካርዶ ካላፊዮሪም ጥርጣሬ ውስጥ የሚገኝ ተጫዋች ነው። 2 ቀናትን ልምምድ አልሰራም። ምናልባት በጨዋታው ላይ አሰልጣኙ ደፍሮ ያስገቡታል የሚሉ ጥያቄዎች የሉም። አንዱ የሚጠበቀው ጉዳይ እርሱ ነው። ከዛ ገብርኤል ሱስ በተመሳሳይ ወደ አርሰናል ሙሉ ለሙሉ ልምምድ ተመልሷል እና ደግሞ የመጨረሻዎቹን የሁለት የልምምድ ቆይታዎችን የዚህን ተጫዋች በሜዳ ውስጥ ይገባል አይገባም የሚሉትን ጉዳዮች የሚወስኑ ሰለሞናቸውም ጭምር የሚጠበቅ ነው። ነገር ግን ካሳለፍነው ጥር ወር ጀምሮ ኦልሞስት 1 ዓመት ሊጠጋው ነው እና ከዛ ሰዓት ጀምሮ እስካሁን ድረስ ኦፊሻል የሆነ የአርሰናልን ጨዋታ ስላላከናወነ ተጫዋቹ ሚካኤል አርቴታ ምናልባት ከተጫዋቹ ጋር በተደጋጋሚ ብዙ ጊዜ የመስራት እድል እንደመኖራቸው መጠን ለተጫዋቹ አዝነውም ጭምር ሊያስገቡ የሚችሉበት እድል ቢያንስ ጥቂት የሚባሉ ደቂቃዎች እንኳን ቀየረው ሊያስገቡት እንደሚችሉ መረጃዎች እየጠቆሙ ነው የሚገኙት። አርሰናል 6 ተጫዋቾቹ ከጉዳት በኋላ ተመልሰውለታል ተብሏል። እንግዲህ በዚህኛው ኢንተርናሽናል ብሬክ እና እነማንን ሰርፕራይዝ በሆነ መልኩ ሊያሰልፋቸው ይችላል የሚለውን ጉዳይ ሰፋ ባለ ርዕሰ ጉዳይ ይዤላችሁ እመጣለሁ። ነገር ግን በዜና መልክ እነዚህ ተጫዋቾች ከጉዳት መመለሳቸውንም ጭምር የሚገልጹ ሪፖርቶች እየወጡ ነው የሚገኙት። በማንቸስተር ሲቲ በዚህኛው የጥር ወር የተጫዋች የዝውውር መስኮት ይፈለጋሉ ተብሎ ከሚጠበቁት ውስጥ አንዱ በፌኖርድ የ1 ዓመት ኮንትራት አለው እና በጣም በርካታ የሚባሉ የአውሮፓ ቡድኖች ከሚፈልጓቸው የመስመር የተከላካይ ስፍራ ተጫዋቾች ውስጥ አንዱ ነው። ጊቫሪዮ ሪድ ይሰኛል እና በጣም ወጣት ከሚባሉ ተጫዋቾች ውስጥ አንዱ ነው። ሲቲ ግን በቀዳሚነት ይህንን ተጫዋች ወደ ክለቡ ማምጣት እንደሚፈልግም ጭምር ነው በዚህ ሰዓት ላይ እየወጡ የሚገኙ ሪፖርቶች እያመላከቱ የሚገኙት። ከተሳካላቸው ይህንን ተጫዋች ወደ ቡድናቸው ሊያመጡ በቀዳሚነት የተጫዋቹ ፈላጊ ከሆኑ ክለቦች ውስጥ ስማቸው ተነስተዋል። ከተሳካላቸው የኛውን በዝውውሩ ሂደቱ ላይ የምንመለከተው ቡድን ነው እንግዲህ የሚሆነው። ምናልባት ሰፋ ያለ ጉዳይ ይዤላችሁ እመጣለሁ። አሁንም ከቡካዮ ሳካ ጋር በተያያዘ አሰልጣኝ ሚካኤል አርቴታ ተጫዋቹ ለተጨማሪ 5 ዓመታት በአርሰናል ቤት ውስጥ ኮንትራቱን እንደሚፈርም እርግጠኛ ሆኗል ሚካኤል አርቴታ የሚል ዘአትሌቲክ መረጃውን ይዞ ወጥቷል። ታዲያ ሰፋ ያለውን ጉዳይ ግን እንዴት ሊፈርም ይችላል፣ ለአርሰናል ጥቅሞቹ ምንድናቸው የሚሉትን ጉዳዮች እንመለከታለን። ባየር ሚዩኒክ ይፋ አድርጓል የመስመር አጥቂ ስፍራ ተጫዋቻቸው ሉዊስ ዲያዝ በዩኤፋ 3 ጨዋታዎች ቅጣት ያስተናገደ ተጫዋች ሆኗል። እንደምታስታውሱት በዚህኛው ሳምንት ባሳለፍነው ሳምንት በአውሮፓ ሻምፒዮንስ ሊግ መርሃ ግብር ከፓሪስ ሰን ዠርመን ጋር በነበረው ጨዋታ ተጫዋቹ ምናልባት አንዱ በዚህኛው ሳምንት በሚኖረው መርሃ ግብር ያመልጠዋል። ከዛ ባለፈ ግን ተጫዋቹ ምናልባት በአውሮፓ ሻምፒዮንስ ሊግ በጣም አስደናቂ በነበረ ጨዋታ ላይ ፔዥ ጋር በነበረው ጨዋታ ላይ ቀይ ካርድ ማየቱን ተከትሎ ነው እንግዲህ ተጫዋቹ ከሜዳ ለሚቀጥሉ 3 ጨዋታዎች የሚርቀው ማለት ነው። እንግዲህ ባየርን በቀጣይ በሚኖሩት
የጥሎ ማለፍ መርሃ ግብሮችም ጭምር አንመለከተውምና የዚህ ውድድር ዓመት የቡድናቸው በጣም ቁልፉ ተጫዋች እንደሆነ ይታወቃል። በጣም አስፈላጊ በሚባሉ መርሃ ግብሮች ላይ ጎሎችን የሚያስቆጠር የቡድናቸው በጣም ቁልፍ ከሚባሉ ተጫዋቾች ውስጥ ጭምር በቀዳሚነት ሊነሳ የሚችልና የዚህን ተጫዋች ባየርን በአውሮፓ ሻምፒዮንስ ሊግ ደግሞ ግልጋሎት ማግኘት አለመቻሉ በጣም ሊጎዳው እንደሚችል በደንብ ማንሳት የምንችለው ይመስለኛል እና ተጫዋቹ አሁን በጣም አስቸጋሪ ምናልባትም ለባየርን ሚዩኒኮች በጣም ጥሩ የማይባል የቅጣት ዜና ነው እንግዲህ ከዩኤፋ በኩል የሰሙት። ምናልባት ይግባኝ እንኳን ጠይቀው ይሄኛው ሊቀነስላቸው የሚችልበት እድል ያለ አይመስልም አሁን ባለበት ነባራዊ ሁኔታ። አንዱ ግን በዝውውር ሂደቱ ላይ የተሰሙ ከሚገኙ ጉዳዮች ውስጥ አንዱ ነው። ላይቭ ስኮር የኬራን ይልዲዝን ጉዳይ በተመለከተ አንድ መረጃ አጋርተዋል። ወደ አርሰናል የማቅናት እድላቸው ሰፊ ነው ከሚሉ የዝውውር መረጃዎች ውስጥ አንዱ ነው ሲል ጆርጌ ሜንዴዥን ሜንሽን በማድረግ ከአርሰናል ወደ ከዩቨንቱስ ወደ አርሰናል ያቀናሉ ተብሎ ከሚጠበቁ የዝውውሮች ውስጥ አንዱ ነው ሲል ይህንን መረጃ አጋርተዋል። ከዛ ባለፈ ግን በዚህ ሰዓት ላይ በጣም ብዙ የሚባሉ የአውሮፓ ቡድኖች ከሚፈልጓቸው በጣም ጥራት ካላቸው ተጫዋቾች መካከል አንዱ እንደሆነ ይታወቃል እና አርሰናል ይህንን ተጫዋች የሚያገኝበት እድል አለ። ቼልሲ ኤንዞ ማሬስካ አንድ መረጃ ይፋ አድርገዋል። እንግዲህ ኮል ፓልመር በዚህኛው ሳምንት በሚያደርጉት መርሃ ግብራቸው ማለት ነው በተለይ ከባርሴሎና ከአርሰናል ጋር በሚያደርጓቸው መርሃ ግብሮች ተጫዋቹ ጉዳት ምክንያት ማለት ነው እንደሚያመልጠው እና ወደ ጨዋታ እንደማይመለስም ጭምር ነው የተረጋገጠው። ነገር ግን በቅርብ ወደ ሜዳ ይመለሳል ተብሏል። የሆነ ጉዳት አጋጥሞታል አይደለ? ቤት ውስጥ በነበረበት ሰዓት ላይ ተጫዋቹ ለሚካኤል አርቴታ ለኤንዞ ማሬስካ የዚህ ተጫዋች በቡድናቸው ውስጥ መኖር አለመቻል ምን ያህል ጉዳት እንዳለውም ጭምር ይታወቃል እና ይህንን ተመልክተናል። ክሪስታል ፓላስ በተለይ ማርክ ጉሂን የሚፈልግ የትኛውም ክለብ በጥር ወር ለተጫዋቹ የሚገባውን ገንዘብ በማቅረብ ተጫዋቹን መግዛት ለሚፈልጉ ክለቦች እንደ ሙንዶ ዲፖርቲቮ መረጃ ምንጭ ማለት ነው በሩን ክፍት አድርጓል ተብሏል። በእርግጥ በአንድ ዓመት ውስጥ በነፃ የዝውውር መስኮት ተጫዋቹን ማጣት የሚችልበት እድል አለ ኮንትራት ስላላስፈረሙት። በዚህም ምክንያት አሁን ግን በጥር ተጫዋቹ የዝውውር መስኮት ተጫዋቹን የሚፈልግ የትኛውም የአውሮፓ ቡድን በራቸውን ካንኳኳ ምናልባት ተጫዋቹን መግዛት የሚችሉበት እድል አለ። በእርግጥ የስፔን ምንጮች ከሆኑ ይህንን መረጃ ይፋ የሚያደርጉት አንድ ግልጽ ነገር አለ። የስፔን ክለቦች ይህንን ተጫዋች ስለሚፈልጉት ስለዚህ ለስፔን ክለቦች የሆኑ መረጃዎችን እያቀበሉ ሊሆን ይችላል እና በቀዳሚነት ደግሞ እንደ ባርሴሎና እና ሪያል ማድሪድ ይፈልጉታል። በሪያል ማድሪድ ዝውውሩ ላይ ራሱን እጁንም ጭምር አስገብተው እንደነበር ይታወቃል አይደለ? ከዚህኛው ዝውውር ጋር በተያያዘና እሱን ጉዳይ የምንመለከትበት አማራጭ ይኖራል በዚህኛው የዝውውር ጉዳይ ላይ እና አንዱ ከተመለከትናቸው ርዕሰ ጉዳዮች ውስጥ ሊሆን የሚችለው የስፔን ክለቦች በዝውውሩ ላይ የሚኖሩበት ሰፊ አማራጭ እንዳለም ጭምር የሚገልጽ ስለመሆኑ እዚህ ጋር ጠቆም አድርገን ማለፍ የምንችል ይመስለኛል። አንዱ በትልቁ ከሚጠበቁ ርዕሰ ጉዳዮች ውስጥ ሊሆን የሚችለው ተጫዋቹ የትኛውን ክለብ ይቀላቀላል። ምናልባት በእንግሊዝ የሚፈልጉት ክለቦች አሉ። ከዛ ባሻገር ደግሞ ከእንግሊዝ ከሚፈልጉት ክለቦች ባሻገር ምናልባት በጣም ትኩረት ከሚስቡት ርዕሰ ጉዳዮች ውስጥ ሊሆን የሚችለው ሊቨርፑልም ጭምር ተጫዋች ፈላጊ ነው። ምናልባት ኮንትራት ተራዝሞለት ወደ ሌሎች ውስጥ ክለቦች ሊያቀና የሚችልበት አማራጭ ይኖራሉ የሚለው ጉዳይም ሌላው ትኩረት ስበውን ከምንመለከታቸው ጉዳዮች ውስጥ ሊሆን እንደሚችል መጥቀስ ያለብን ይመስለኛል እና እሱን እናያለን። ከዛ ባለፈ ፖል ፖግባ ሌላው ይመለሳል እንግዲህ ወደ ስኳድ ደብዛቸው ዛሬ ከሬኒስ ጋር ጨዋታውን ያከናውናል ቡድኑ ሞናኮ። በዚህኛው መርሃ ግብር ላይ ፖል ፖግባ ወደ ቡድኑ ተመልሶ ጨዋታ የሚያደርግበት እድል ስለመኖሩ የሚጠቁሙ መረጃዎች ተጠቅሷል። እንግዲህ ሴባስቲያን ፖኮኞሊ በስብስባቸው ውስጥ ያካተተው ተጫዋች ሆኖላቸዋል። ከ2023 ወዲህ አንድም ጨዋታ አላከናወነም። 4 ዓመታትን በዶፒንግ ቅጣት ያስተናገደ ተጫዋች እንደነበር ይታወሳል። ያ በይግባኝ በካስ አማካኝነት ማለት ነው ወደ 19 ወራት ዝቅ ካለለት በኋላ ወደ እግር ኳስ መመለሱ ይታወቃል እና በተደጋጋሚ ጉዳቶች ምክንያት ጨዋታዎችን ማከናወን የሚችልባቸው አማራጮች አልነበሩትም። በዚህ ምክንያት ፖል ፖግባ አሁን ወደ የሊግ ጨዋታዎችን ማከናወን ወደሚችልበት መርሃ ግብር መመለስ መቻሉ ምናልባት ለእርሱም ሆነ እግር ኳስን በጣም ለሚወዱ ሰዎች
የዚህ ተጫዋች ወደ ሜዳ መመለስ በጣም አስፈላጊው ነገር ስለመሆኑም ጭምር የሚገልጽ ዜና ነው እንግዲህ መስማት የቻልነው። ይህም ለቡድኑ እንዲሁም ደግሞ ለራሱ ለፖል ፖግባም ጭምር ከረጅም ጊዜ በኋላ ጨዋታን ማከናወን ወደሚችልበት የእግር ኳስ ሜዳ መመለስ መቻሉ ብቻ በጣም በጣም ትልቅ የሚባል ዜና ይመስላል። ምናልባት ከጉዳት ውጭ ነፃ የሚሆን ከሆነ ደግሞ በቀጣይ ራሱን በተሻለ መልኩ ልናገኘው የምንችልበት አማራጭ መኖሩንም ጭምር የሚገልጹ ጉዳዮች የምንሰማበት እድል አለ። ከማንቸስተር ዩናይትድ ጋር የተያዘው የሚነሳው ዜና ሊዛንድሮ ማርቲኔዝ ሙሉ በሙሉ ልምምድ ሰርቷል። በዚህኛው ሳምንት በማንቸስተር ዩናይትድ ከኤቨርተን ጋር በሚያደርጉት መርሃ ግብር ላይ ተጫዋቹ ወደ ሜዳ ይመልሳል ተብሎ ይጠበቃል። በተለይም ደግሞ ጨዋታ ማከናወን የሚችልበት ድል ሊኖር ይችላል። አሰልጣኝ ሩበን አሞሪም ይህንን ተጫዋች በሜዳ ውስጥ አስገብተውት እንመለከታቸዋለን። የምንጠብቀው ርዕሰ ጉዳይ ነው የሚሆነው። ነገር ግን በማንቸስተር ዩናይትድ በኩል ከረጅም ጊዜ በኋላ ተመሳሳይ ጉዳት ካስተናግደው ከሜዳ ርቀው ከነበሩ ተጫዋቾች ውስጥ አንዱ የነበረው ሊዛንድሮ ማርቲኔዝ ወደ ሜዳ ተመልሷል ተብሏል። እሱም ጨዋታውን የሚያከናውንበት ሳምንት ሊሆን እንደሚችል እንጠብቃለን ከኤቨርተን ጋር በሚኖራቸው መርሃ ግብር። ይሄ በጣም ጥሩ ነው። ተጫዋቹም ራሱ አሁን የሚሰማኝ ስሜት እጅግ በጣም ጥሩ ነው፣ ለመጫወት ዝግጁ ነኝ ብሏል። ጥንቃቄ ደግሞ ያስፈልጋል ብሏል አሰልጣኝ ሩበን አሞሪም። ምናልባት የእሳቸው እንዲህ ማለትን ተከትሎ ተጫዋቹ በሜዳ ውስጥ ግልጋሎት ላይሰጥ የሚችልበት አማራጭ ሊኖር የሚችልበት እድል ይኖራል። ሌሎችን ጉዳዮች ደግሞ በሌላው የዜና መረጃችን ወይም ቆይታዎቻችን የምናነሳቸው ነው እንግዲህ የሚሆነው ማለት ነው። አብራችሁን ስለነበራችሁ ከልብ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይዘነጋ። መልካም የእግር ኳስ ሳምንት እንዲሆንላችሁ ተመኘው።